ማድረግ የነበረብኝ ግን አንቺ እንዴ ሲጣርጌ መግደል ባለመቻሌ ዘላለም ዓለም ይጸጽተኛል። ለቀቀኝ፣ እያሳመምከኝ ነው። የማትረቢ ሴት። ቆይ ሴትዮ ማን ናት? ምን አገባሽ? በማይመለከትሽ ነገር ጣልቃ አትግቢ። ቆይ እኔን በዚህ ቢላ ወቅተሽ ልገይ ነበር? እኔ እንጃ። ምናልባት እቺ ደንቃራ ባትመጣ ኖሮ ምን እንደማረግሽ ታይ ነበር። ማዬ ይበቃሻል። ቆይ እንዴት እንደዚህ ትናገሪያታለሽ? ምኞት ማለት እኮ ሚስቴ ናት። ድንቄም ሚስቴ። አሁንም እንደዚህ ጉድ እየሰራችን ለሷ ትከራከርላታለህ? ትንሽ አታፍርም? በቃሽ ማዬ። እንደዚህ አሳዝናለሁ ብዬ አላሰብኩም ነበር። አንቺማ ልጄ ልታስከፊው አትችይም። ይልሽ ሆኖም ግን እድልሽ ክፉ ነው። የሰው ህይወት ይበጠብጣል። እማዬ ይበቃሻል። ሁለተኛ እንደዚህ እንድትያት አልፈልግም። እንጣላለን። ኧረ አንቺ ሴትዮ ተመከሪ። ምን ነው እሄድላችኋለሁ፣ ይስፋችሁ። ምን የምን ውሳኔ ነው የሚወሰነው እንዴ? ሰላሙን የምትለሽው ከሆነ ካንቺና ከምኞት እንዲመርጥ ነው። ምን ከኔ ከናቱ 9 ወር አርግዤ በጀርባ ያዝ እያሳድጌው ያንን ሁሉ መከራ ገፍቼ ትላንት በመጣች መናጤ ነው እኔን እናቱን የሚያወዳድረኝ? እኔማ የኔ እንደዛ ማለት ፈልጌ አይደለም። እንዴ አልሽኝ እኮ አልሽኝ እንጂ እኔ ልጅ። ቆይ ግን አንተ አታፍርም? ምኑ ማፈሪያ ነገር? የልጄ ነገር ጭንቅላቴን ሊያፈነዳው ስለነበር ምናልባት ከወጣልኝ ብዬ ነው። አረ ነው እንዴ? እና ረሳኸው? ቆይ ከመቼ ጀምሮ ነው እንደዚህ ሆንከው? እንዴት በዚህ ልክ ራስን ታዋርዳለህ? እኛ እኮ የተከበርን ሰዎች ነን እንዴ። ለሚያይ ሰውስ ምንድነው የምንለው እንዴ? ትንሽ አታፍርም እንዴ? የዘንድሮ ሚስቶች እንደውም በጠዋት ቁርስ ማቅረብ አይችልም። እኔ ልጆቼን እኔ ራሴ እንከባከባቸዋለሁ። ችግር የለም። አመሰግናለሁ። ማርታ የራሷን ጥፋት ለመሸፈን ብላ እንግዲህ ሌላ ሰው ላይ አላካለች። ምክንያቱም ኤልሳ በአሁኑ ሰዓት የት እንዳለች አትታወቅም። ኤልሳ በእርግጥ በበረከት ፍቅርና በእናትየዋ ጭቅጭቅ ከቤት ብትጠፋም እናቷ ማርታ ግን ሁሉንም ጥፋት በረከትና ዙፋን ላይ ወይም ደግሞ አባቷ ላይ አላካለች ማለት ነው። ማርታም እንግዲህ ምን ያህል ልጇን እንዳሰቃየቻትና እንድትጠፋ እንዳደረገቻት በፍጹም መረዳት አልቻለችም። ልጄ የጠፋችበት ምክንያት ሌሎች ሰዎች እጃቸው ስላለበት ነው፣ እነሱን ደግሞ አጠፋቸዋለሁኝ ብላ ለሁሉም ወጥመድ እያዘጋጀች ነው ያለችው። ለልጁ መጥፋት ተጠያቂ ራሷ እናቷ እንደሆነች ቢናገርም ማርታ ግን ምንም ነገር እሷ ባደረገችው ነገር ሳትጸጸት ሁሉንም ነገር ያጠፉት ወይም ልጄ እንድትጠፋ ጥላኝ እንድትሄድ ያደረጉት ዙፋንና በረከት ናቸው ብላ ስላሰበች ዙፋንን በቢላ ልትወጋት ሞክራ ነበር። ግን ደግሞ በመሃል ምኞት ገብታ አስጥላታለች ማለት ነው። ምናልባትም ምኞት በመሃል ባትገባ ኖሮ ማርታ ዙፋንን ምን ልታደርጋት እንደምትችል ራሱ አላወቀችውም ማለት ነው። ግን ደግሞ ምኞት ጣልቃ በመግባቷ የተነሳ ዙፋን ልትተርፍ ችላለች ማለት ነው። ማርታ ግን አሁንም ሴራዋንና ተንኮሏን አላቆመችም ማለት ነው። ልጄ እንድትጠፋ ያደረጋችሁት እናንተ ናችሁ ብላ ራሷን ከተጠያቂነት ለማዳን እንግዲህ በድጋሚ ዙፋንን መርዝ ልትወጋት እየሞከረች ነው ያለችው። የሆነ ሰው ደርሶ ዙፋንን ካላስጣላት በስተቀር እንግዲህ ማርታ ዙፋንን ልትጎዳት ትችላለች ማለት ነው። ማርታ እዚህ ጋር እያሰበች ያለችው በረከትን ስላፈቀረች ስለዚህ እሱ ደግሞ ምኞትን ስላገባ ልጄ ተናዳ ነው የጠፋችው ትበል እንጂ ትልቁ ከቤት ልትጠፋበት የቻለችው ኤልሳ የእናቷ ጭቅጭቅና በዛ ላይ ለማታቀውና አንድ ቀን አይታ ለማታቀው ለማትወደው ሰው ልትድራት ደፋ ቀና ያለች ዘወትር መግቢያና መውጫዋን እንድታጣ አድርጋት ነበር ማርታ ማለት ነው። ይሄ ነገር ግን ለማርታ ምንም ነገር አልታያትም። ሰውን ከመውቀስ ይልቅና ልጇን በስነ ስርዓት ከመፈለግ ይልቅ የልጇን መጥፋት ምክንያት ሰው ላይ እያሳበበችና ልትበቀላቸውና ልትጎዳቸው እያሰበች ነው ያለችው። ማርታ እንግዲህ የኤልሳ መጥፋት አሳስቧታል ማለት አይቻልም። ምክንያቱም የልጇ መጥፋት ቢያሳስባት ኖሮ ልጇን ለማግኘት ትጥራለች እንጂ ሰበብ ፈልጋ ሌሎቹን ለመውቀስና ለመውዳት አትነሳም ነበረ። ዶክተርም እንግዲህ እየተናገረ ያለው ይሄንኑ ነው። ለልጅሽ ማሰብሽን ትተሽ ለሰዎችን ለመውዳት
እንዴት ታስቢያለሽ እያለ ቢላትም እሷ ግን በፍጹም ሐሳቧን ልትቀይር አልቻለችም ማለት ነው። ማርታ እንግዲህ ልጇን ከመፈለግ ይልቅ እነ በረከትና ዙፋንን ማጥቃት ላይ ነው ትኩረቷን ያደረገችው ማለት ነው። ምኞትም ቤቱን ጥላ በመጥፋቷ በጣም ተጸጽታለች። ምክንያቱም እሷ በጠፋችበት ጊዜ ምን ያህል በረከትንና ሌሎች ቤተሰቡን እንደጎዳችና እንዳስጨነቀች ገብቷታል ማለት ነው። ለዚህም ነው እንግዲህ የሰራችው ስህተት ስለገባት በረከትንም ይቅርታ ጠይቀዋለች። እሱም በመመላሷና ድጋሚ አብራው በመሆኗ ተደስቷል። ግን ደግሞ ያደረገችው ነገር ምን ያህል እንዳሳዘነው እየተናገረ ነበረ ማለት ነው። ምኞትም በተቻላት መጠን የሰራችው ስህተትና ያደረገችው ነገር ትክክል እንዳልሆነ ስለገባት ተጸጽታለች ማለት ነው። ግን ደግሞ ወደ ቤት በመመለሷ የዙፋንና የበረከት እናት ደስተኛ አልሆነችም ማለት ነው። ምክንያቱም በረከት አሁን ላይ ለምኞት በጣም እየተጨነቀና ራሱንም እያጣ እንደሆነ ሁሉም ሰው ያውቃል። እሷን ለማሳከም እንግዲህ ብዙ ወጪ ቢጠይቅም እሱ ግን ወጪውን ሳይሆን እሷን እንዴት ማዳን እንደሚችል እየተጨነቀ ስለሆነ እናትየዋ እንግዲህ ልጄ ለመጨነቁ ምክንያት አንቺ ነሽ፣ አንቺን ማግባት አልነበረበትም፣ አንቺ እድለ ቢስ ነሽ እያለች ምኞትን እየወቀሰቻት ነው ያለችው። ምኞት እንግዲህ ለበረከት ከዚህ በፊት ያደረገችው ነገር ቀላል የሚባል አይደለም ማለት ነው። ምናልባትም ምኞት ከብርቱካን በረከትን ባታድነው ኖሮ ዛሬ በህይወት ላይኖር ይችላል ማለት ነው። ስለዚህም ነው እንግዲህ በረከት ምኞትን በጣም አብዝቶ የሚወዳትና ለሷም የሚጨነቅላት ማለት ነው። እሱ በክፉ ጊዜ ከጎኑ ስለነበረች ዛሬ ላይም እሷ በክፉ ጊዜዋ እንግዲህ አብሯት ሊቆም ነው ያሰበው ማለት ነው። በዛ ላይ ደግሞ ሚስቱ ነች። ስለዚህ ግዴታው ነው ከሷ ጋር መቆም ማለት ነው። እናትየዋ ግን እድለቢስ ስለሆንሽ ከልጄ ህይወት ውስጥ መውጣት አለብሽ እያለች ገና ከመገኘቷ ምኞትን ቁም ስቅሏን እያሳየቻት ነው ያለችው ማለት ነው። ዶክተርም በኤልሳ መጥፋት በጣም ተጸጽቷል። ምክንያቱም ከዚህ በፊት ማድረግ የነበረበትን ነገር አለማድረጉና ዛሬ ላይ ልጁ መጥፋቷ በጣም ጸጽቶታል ማለት ነው። እንግዲህ ማርታ ልጇ ላይ ስታደርግ የነበረውን ነገር ዝም ማለት አልነበረበትም። ማርታን በትክክል ተጋፍጦ ማስቆም ነበረበት ማለት ነው። ከዚህ በፊት ማድረግ የነበረበትን ነገር አሁን ላይ ማርታ ላይ ለማድረግ እየሞከረ ነው ማለት ነው። እየተቆጣትና እንደውም አንገቷን አንቆ ሲጣርጎ ቢገላት ራሱ ደስተኛ ነው ማለት ነው። ይሄንን ነገር ኤልሳ ከመጥፋቷ በፊት ሊያስቆማት ይገባ ነበር ማርታን። ግን ደግሞ የልጅና የእናት ጉዳይ ስለሆነ ሁለቱ ይግባቡ ብሎ በመተው ዛሬ ላይ እንግዲህ ኤልሳን ሊያጣት ችሏል ማለት ነው። ጠጥቶ የማያውቀውን መጠጥ ራሱን እስከሚስት ድረስ ጠጥቶ እንግዲህ ሚስቱ ተሸክማ እቤት ድረስ እስከምታመጣው ድረስ ነው እንግዲህ ዶክተር እየተጎዳና ስለ ልጁ እያዘነ ያለው ማለት ነው። ኤልሳ ያደረገችው ነገር ጥሩ ባይሆንም ግን ደግሞ እሷ በመጥፋቷ አባቷ ምን ያህል እየተጎዳና እየተሰቃየ እንደሆነ ስታቅ ልትጸጸትና ሊከፋት ይችላል ማለት ነው። ዶክተርም አንድ ልጁን ባለመጠበቁና ከናቱ ቁጣና ጭቅጭቅ ባለማዳኑ በጣም እየተሰቃየና እየተጸጸተ ነው ያለው ማለት ነው። ኤልሳ እንግዲህ የገባችበት አልታወቀም። ምናልባት እንደ ምኞት ካልተገኘች ዶክተር በዚሁ ከቀጠለ ራሱን ሊያጣና ሊጎዳ ይችላል ማለት ነው። ዙፋንና በረከትም ከዶክተር ጎን ሆነው በተቻላቸው መጠን እንግዲህ ኤልሳን ፈልጎ ለማግኘት እየጣሩ ነው ያሉት ማለት ነው። አውቃና ሻንጣዋን አስባበት ስለሆነ የጠፋችው እሷን ማግኘት ከባድ ቢሆንም ግን ደግሞ ከመፈለግ ወደ ኋላ አላሉም ማለት ነው። ከማርታ ውጪ እንግዲህ ለኤልሳ ሁሉም ሰው እየተጨነቀና እየፈለጋት ነው ያለው። ማርታ ግን በራሷ ጥፋት ሌሎች ላይ ለጥፋ በሌሎች እያሳበበች አሁንም ድረስ ሰውን ለመጉዳት ነው እንጂ ልጇን ፈልጎ ስለማግኘት በፍጹም እያሰበች አይደለም። ስለ ክብሯና ሰው ምን ይለኛል ስለሚለው ነገር ብቻ ነው እየተጨነቀች ያለችው ማለት ነው። በዛ ላይ ደግሞ ዙፋን ላይና በረከት ላይ ቂም ይዛባቸዋለች። ባገኘችው አጋጣሚ እነሱን ለመጉዳትና ከቻለችም ለመግደል እየሞከረች ነው ያለችው ማለት ነው።
የበረከት እናትም በዚሁ ከቀጠሉ ምናልባትም እንግዲህ ለምኞት ክፉ ልትሆንባት ትችላለች። ከዚህ በፊት የበረከት እናት እንግዲህ ምን ያህል እንደምትወዳትና እንደምታከብራት እናውቃለን። ዛሬ ላይ ግን በሽተኛ ስለሆነች በዛ ላይ ደግሞ መውለድ ስለማትችል በረከትን ያለ ልጅ ታስቀረዋለች ብላ የበረከት እናት በጣም እየተቆጣችና ምኞትንም እየወቀሰቻት ነው ያለችው ማለት ነው። ከዚህ በፊት እንግዲህ ኤልሳ ምኞትን በተደጋጋሚ ስለወቀሰቻት ነበረ ሻንጣዋን ይዛ የጠፋችው። አሁን ላይ ደግሞ የበረከት እናት ለምኞት ጥሩ አመለካከት የላትም ማለት ነው። ልጄን ያለ ልጅ ልታስቀረው ስለሆነ ለሱ ሚስት መሆን አይገባትም፣ በሽተኛ ነች፣ የልጄን ደስታ ነጥቃዋለች እያለች ጠዋት ማታ እየጨቀጨቀቻት ነው ያለችው ማለት ነው።